ሰው ለነገ ይማራል፣ ሰው ለነገ ይሰራል፣ ለነገ ይበላል፣ ለነገ ዛሬን ደህና አድርጎ ይኖራል። ግን ስለነገው አያውቅም፣ ስለነገው አያውቅም። ሰው በዘመኑ እንደ ሳር ነው አለ። ብዙዎቻችን ለነገ ዛሬን ስንኖር ለነገ እየበላን ነው፣ ለነገ እየተማርን ነው፣ ለነገ እየሰራን፣ ለነገ የቆምን ይመስለናል። ግን ስለነገ አናውቅም። ሁሌም የእቅድ ሰው የምትሆነው መኖር የምትፈልገው ህይወት ሌላ ነው፣ ግን ኑሮህ ሌላ ነው፣ የተለያየ ነው። ምክንያቱም አብሮህ ቢኖር ዛር አለ የነገህን ራእይን ስለሚመለከት ትከሻ ላይ ሆኖ ይዘጋዋል። ወይም የጀመርከውን አትፈጽም። ተምረን ስራ ይዘናል፣ ወይም ተምረን ዶክመንቱን ይዘናል፣ ግን ፍሬ የለንም፣ ደስተኞች አይደለን። ምክንያቱም እውቀታችን በራሱ ምን ሆነ? ጠላት ሆነብን። ምክንያቱም እውቀቱ በራሱ እኮ እግዚአብሔር የለም ነው የሚለው። ጌታ ሆይ እባክህን ዛሬ መቆሜን፣ ዛሬ መናገሬን፣ ዛሬ በሰው መካከል ሰው መስዬ መታየቴን ሳይሆን ነገ አፈር መሆኔን አስበህ እንደ ቸርነትህ እንደ ምሕረትህ ማረኝ። ነገን መኖር የሚፈልጉ ሰዎች ነገን ለመኖር ዛሬ ገንዘብ ማከማቸት፣ ሰው በገንዘብ ብዛት አይደለምና ተጠንቀቁ ወዳጆቼ። ነገን መቆም የምንችለው ዛሬ እግዚአብሔርን ስንይዘው ነው። ምክንያቱም አይደለም የያዝነው ነገር እኛ የለበስነው ስጋም ነገ ምንድን ነው? እግዚአብሔር ደጅ ሆኖ የተጨነቁትን ማጽናናት፣ በቤትና በኑሯቸው ውስጥ የተደበቁትን መንገዱን ማሳየት። ይሄ ለዓለም ውድቀት ነው፣ ይሄ ኋላ ቀርነት ነው። ግን ምርጫችን ያደረግነው ማንን ነው? እግዚአብሔርን ነው። ስሙን በክብር ዘንዶ